በሩቅ ምስራቅ ኃያል ቻይናና በምዕራቡ ዓለም ቁንጮ አሜሪካ መካከል ያለው የዲፕሎማሲና የምጣኔ ሀብት ሽኩቻ በክረምት ወራት አዲስና እጅግ የጦፈ መዳረሻውም ያልታወቀ መራራ ምዕራፍ ላይ የደረሰ መሆኑን ተንታኞች የገለጹ ነው። ለዓመታት ተዳፍኖ የቆየው የቴክኖሎጂ የንግድና የብሔራዊ ደህንነት ፊልም ሰሞኑን ዋሽንግተንና ቤጂንግ ባስተላለፏቸው ተከታታይና በእልህ የጦዙ ውሳኔዎች ሳቢያ ነዶ ነበልባሉ መታየት ጀምሯል። ትልቁ የዓለም የፖለቲካ መድረክ አሁን በቃላት ውበትና በፈገግታ ከታጀበ ዲፕሎማሲ አልፎ አንዱ የአንዱን ምጣኔ ሀብታዊ ክንድ ለማድቀቅና ስትራቴጂካዊ የበላይነትን ለመጨበጥ በግልጥ የሚወረወሩ ጥቃቶችና የመከላከያ ስልቶች የታጀበ ሆኗል። ይህ በሁለቱ የዓለማችን ግዙፍ የንግድ ተገዳዳሪዎች መካከል የሚካሄድ ፍጥጫ ገበያውን የመቆጣጠር ተራ ለመግባባት ወይም የዋጋ ተመን ክርክር አይደለም። ይልቁንም የ21ኛው ክፍለ ዘመን የቴክኖሎጂ መንበር ላይ የመፈናጠጥ መሪውንም የመጨበጥ ትግል፣ የሰው ሰራሽ አስተውሎትና ምርምር የበላይነትን በእጅ ማድረግ የታሪክ አቅጣጫን የመወሰን ታላቅ ታሪካዊ ትንቅንቅ ነው። እያንዳንዱ ውሳኔ፣ እያንዳንዱ መግለጫና እያንዳንዱ ማዕቀብ በዓለም ዙሪያ ባሉ ሀገራት ገበያዎችና የንግድ ሰንሰለቶች ላይ ቀጥተኛ ተጽዕኖ ማሳረፉ ደግሞ የሽኩቻውን ግዝፈት የሚያሳይ ነው። ሰሞኑን ደግሞ በተለየ ሁኔታ የጦፈው እልህ አስጨራሽ ፍጥጫ መነሻ የአሜሪካው መከላከያ መስሪያ ቤት ፔንታጎን በቻይና ግዙፍ የቴክኖሎጂ ተቋማት ላይ የሰነዘረው የእገዳ በትር ነው። ዋሽንግተን 1260 በሚባለውና እጅግ ጥብቅ በሆነው የብሔራዊ ደህንነት ድንጋጌዋ መሰረት እንደ አሊባባና ባይዱ ያሉትን የቻይናን የምጣኔ ሀብትና የዲጂታል ዘመን ስሪት የሚዘውሩ የቴክኖሎጂ አውራዎችን እንዲሁም እንደ BYD እና ኒዮ ያሉ የኤሌክትሪክ ተሽከርካሪዎች አምራች ኩባንያዎችን ከቻይና ጦር ኃይል ጋር ቀጥተኛና ስውር ቁርኝት አላቸው በሚል በጥቁር የእገዳ መዝገቧ ላይ አስፍራቸዋለች። ይህ የአሜሪካ ውሳኔ እነዚህ ተቋማት ከአሜሪካ መከላከያ ሚኒስቴር ጋር ምንም አይነት ወታደራዊ ቋሚ ወይም የኮንትራት ውል እንዳይፈጽሙና የአሜሪካን ቴክኖሎጂ እንዳይሸምቱ ማገዶ በምዕራቡ ዓለም የፋይናንስ ገበያ ውስጥ ያላቸውን ተደራሽነት ጭምር የሚገድብ እግር ከወርች የሚቀፈድድ ሰንሰለት ሆኖባቸዋል። ዋሽንግተን የቻይና የግልና የመንግስት ኩባንያዎች የሚያበለጽጓቸው የሳይንስና የቴክኖሎጂ ውጤቶች ውሎ አድሮ ለቻይና ህዝባዊ ነጻነት ኃይል PLA ማጠናከሪያነት መዋላቸው አይቀርም የሚል ጽኑ ስጋት እንዳላት ይነገራል። ይህ የአሜሪካ እርምጃ ግን የቻይናን ባለስልጣናትና የንግድ ማህበረሰብ በእጅጉ አበሳጭቷል። የባይዱ ተቋም አመራሮች ውሳኔውን ምንም አይነት መሬት የረገጠ ምክንያት የሌለው ፍጹም መሰረተ ቢስና የሐሰት ክስ ሲሉ ያጣጣሉት ሲሆን የቻይና የንግድ ሚኒስቴርም እርምጃው ባለፈው ግንቦት ወር የቻይናው መሪ ሺጂንፒንግና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቤጂንግ ባደረጉት ታሪካዊ ግንኙነት ወቅት ከደረሱበት የጋራ መግባባትና የሰላም ስምምነት ጋር ፍጹም የሚቃረን ነው ሲል በጽኑ አውግዞታል። ሁለቱ መሪዎች የንግድ ሽኩቻቸውን ለማረጋጋት ቃል በገቡ ማግስት የተሰነዘረው ይህ ጥቃት በቤጂንግ በኩል እንደ ትልቅ ሂደት ተደርጎ ተቆጥሯል። በመሆኑም የቻይና መንግስት በለመደው የዲፕሎማሲ ትዕግስት ብቻ ተወስኖ አልቀረም። ወደ ጥንቱ የባቢሎናውያን ንጉስ የሐሙራቢ ህግ በተመለሰ አኳኋን ከትናንት በስቲያ ሰኞ የቤጂንግ የንግድ ሚኒስተር የአሜሪካን ወታደራዊ ክንፍና ስትራቴጂካዊ ተቋማትን ያነጣጠረ ጠንካራ ማዕቀብ ይፋ አድርጓል። በዚህ መሰረት በአሜሪካ ወታደራዊ ኢንዱስትሪ ውስጥ ጉልህ ሚና ያላቸው 10 ታዋቂ የአሜሪካ ኩባንያዎች የቻይናን ወታደራዊና ህዝባዊ ጥቅምና አገልግሎት ሊሰጡ የሚችሉ ከፍተኛ የቴክኖሎጂ ምርቶችንና ቁሳቁሶችን እንዳይሸምቱ ፍጹም እገዳ ተጥሎባቸዋል። እነዚህ ዱዋል ዩዝ ወይም የሁለትዮሽ ጥቅም ተብለው የሚጠሩት ቁሳቁሶች እንደ ህዝባዊ አውሮፕላኖች፣ የህክምና ቁሳቁስና ኮምፒውተሮች ለመሳሰሉ ለመደበኛ የሰላማዊ ማህበረሰብ አገልግሎት ሊሰጡ የሚችሉ ቢሆንም በሌላ በኩል ግን እጅግ ዘመናዊ የጦር መሳሪያዎችን፣ ሰው አልባ አውሮፕላኖችን፣ ሚሳይሎችንና የደህንነት መዋቅሮችን ለመገንባት የሚያገለግሉ ወሳኝ ጥሬ ዕቃዎችና ቴክኖሎጂዎችም ጭምር ናቸው። ቻይና እነዚህን ወሳኝ ሚና ያላቸው ምርቶች ለአሜሪካ እንዳይሸጡና የሚፈልጉትም እንዳይሸምቱ ማገዷ የራሷን ብሔራዊ ደህንነት ለማስጠበቅና ዋሽንግተን የያዘችውን የቻይናን ወታደራዊ ኩባንያዎች በጥቁር መዝገብ የማስፈር ትርጉመ ብዙ እርምጃ ለመመከትና ሉዓላዊነት ለማስከበር የሄደችበት ጥግ መሆኑን በመግለጫው አስታውቃለች። ቀደም ሲል እነዚህን ምርቶች ወደ ውጭ ለመላክ የፍቃድ ወረቀት ማግኘት ብቻ በቂ የነበረ ቢሆንም አዲሱ የቤጂንግ ውሳኔ ግን ወደ ፍጹም ክልከላ የተሸጋገረ የንግድ ሰይፍ ሆኗል። በዚህ የቻይና የእገዳ መዝገብ ውስጥ ከሰፈሩት 10 የአሜሪካ ተቋማት መካከል እጅግ ጎልተው የሚታዩትና የአሜሪካ መከላከያ መስሪያ ቤትን በጥፍሩ ያስቆሙት የሀገሪቱን የጦር መሳሪያ ማምረቻና የከበሩ ማዕድናት ዘርፍን የሚዘውሩት MP ማቴሪያልስና USA ሬር ኤርዝ የተባሉ ኩባንያዎች ናቸው። በተለይም በፔንታጎን ቀጥተኛ የገንዘብ ድጋፍ የሚንቀሳቀሰውና በአሜሪካ ምድር ያለ እንቅልፍ የሚሰራው ብቸኛው የከበሩ ማዕድናት ማውጫ ማውንተን ፓስ ማይን የሚመራው MP ማቴሪያልስ የዚህ አምባጓሮ ሰለባ መሆኑ ለዋሽንግተን ትልቅ ስጋት እንደሆነ የምጣኔ ሀብት ባለሙያዎች እየገለጹ ነው። እነዚህ የከበሩ ማዕድናት ለአውሮፕላን ሞተሮች፣ ለሳተላይቶች፣ ለዘመናዊ ስልኮች፣ ለኤሌክትሪክ መኪናዎች ባትሪና ለጦር መሳሪያዎች ማግኔት መስሪያ እጅግ ወሳኝ ሲሆኑ ቻይና ደግሞ በምድራችን ከፍተኛ ክምችት ያላት ከመሆኗም በላይ በቀጥታ ስራ ላይ እንዲውሉ አድርጋና ጣጣቸውን ጨርሳ በማቅረብ የቴክኖሎጂው ዓለም የልብ ምት ናት። ቤጂንግ ማዕድናቱን ከማውጣት ጀምሮ የጣራውን እስከ ማቅረብ ድረስ ያለውን ሰንሰለት ለአሜሪካ ኩባንያዎች መዝጋቷ የዋሽንግተን የረጅም ጊዜ ወታደራዊና ኢንዱስትሪያዊ እቅድ ላይ እንደ መርግ እንደሚወድቅበት ተንታኞች ይናገራሉ። የቤጂንግ ማዕቀብ በቀጥታ የሚላኩትን ብቻ ሳይሆን በየትኛውም የዓለም ክፍሎች የሚገኙ
ሶስተኛ ወገን ሀገራት፣ ድርጅቶች ወይም ግለሰቦች የከበሩትን ማዕድናት በጥሬ ዕቃ ወይም ባለቀለት ምርት መልክ ማዕቀብ ለጣለችባቸው ኩባንያዎች እንዳያስተላልፉ በግልጽ ከልክላለች። ይህም ማዕቀቡ እጅግ ጥብቅና የማያፈናፍን እንዲሆን ያደርገዋል። ይሁን እንጂ የቻይና መንግስት በሰጠው መግለጫ በእርግጥም ለሰላማዊ ተግባር አስፈላጊ መሆኑ የተረጋገጠ ምርት ሲኖር የቻይና ኩባንያዎች ልዩ የኤክስፖርት ፍቃድ እንዲሰጣቸው ማመልከት እንደሚችሉ የሚገልጽ ዲፕሎማሲያዊ መውጫ ቀዳዳ በጅቷል። በዓለም አቀፍ ደረጃ ስመጥር በሆነው ዘኢሲያ ግሩፕ የተባለ የስትራቴጂክ አማካሪ ተቋም ከፍተኛ አጋር የሆኑት ጆርጅ ቼን ይህ የቻይና እርምጃ በተግባር በኩባንያዎቹ ላይ ከሚያመጣው ፈጣን የገንዘብ ኪሳራ ይልቅ ስነ ልቦናዊና ፖለቲካዊ መልእክቱ የላቀ ነው ይላሉ። እነዚህ ኩባንያዎች አብዛኞቹ የአሜሪካ መከላከያ ሚኒስቴር ቀጥተኛ አጋሮችና የዋሽንግተን የቅርብ የፖለቲካ ወዳጆች በመሆናቸው ቀድሞውንም ቢሆን በቻይና ምድር ቀጥተኛ የንግድ እንቅስቃሴ የማያደርጉና ምርታቸውንም ለቻይና ገበያ የማያቀርቡ ናቸው ተብሏል። ይህም የቤጂንግ እርምጃ ተመጣጣኝና ተገቢ የአጸፋዊ ምላሽ ከመሆን ባለፈ የአሜሪካን ወታደራዊ አቅም በአጭር ጊዜ ውስጥ ድንገት ይመታዋል ማለት ሳይሆን እዚህም ቤት እሳት አለ የሚል መልእክት ለማስተላለፍ ያለመ ነው። እንደ ጆርጅ ቼን ገለጻ ተንታኞች እንደሚሉት ነገሩ በዚህ ብቻ የሚያበቃ አይደለም። የቻይና የፋይናንስ ሚኒስትር በተለየ መግለጫ ያስተላለፈው ሌላኛው ውሳኔ ይበልጥ በጠንካራ ክንዱ የሚደስቅና የንግድ ሚዛኑን የሚያናጋ እንዳይሆን ተፈርቷል። ሚኒስቴሩ በሰጠው አጭር መግለጫ የቻይና የመንግስት ተቋማት፣ የልማት ድርጅቶችና የመከላከያ አካላት እንደ ሎኪድ ማርቲን፣ ሬቲዮን እና ጄኔራል ዳይናሚክስ ካሉ 46 የአሜሪካ ግዙፍ የጦር መሳሪያና የቴክኖሎጂ አምራች ኩባንያዎችና ቅርንጫፎቻቸው ምንም አይነት ምርትና አገልግሎት እንዳይገዙ አግዷል። ይህ እርምጃ የሁለቱን ሀገራት ግንኙነት ይበልጥ ወደ ሻከረና ወደማይመለስበት ተቃራኒ አቅጣጫ እየገፋው መሆኑን ያሳያል። ምንም እንኳን በአሜሪካ ካፒታል የሚንቀሳቀሱና ቻይና ውስጥ የተመሰረቱ ኩባንያዎች አሁንም በአገሪቱ ውስጥ እንዲሰሩ ቢፈቀድላቸውም ይህን መሰሉ እገዳ የረጅም ጊዜ መተማመንን የሚያጠፋ ሲሆን ዓለማችንንም በሁለት ግዙፍ ዋልታዎች መካከል ግራና ቀኝ የሚያወዛውዛት ነው። አሜሪካ በአንድ ወገን የቴክኖሎጂ የበላይነቷን ይዛ ለመቀጠልና የቻይናን ተፋላሚነት ለመግታት የአገሪቱን ኩባንያዎች በብሔራዊ ደህንነት ስም ስታሳድድና ስታግድ፣ ቻይናም ያላትን የተፈጥሮ ሀብት፣ የኢንዱስትሪ ጉልበትና ሰፊ ገበያ ተጠቅማ የዋሽንግተንን ወታደራዊ የጀርባ አጥንት ለመስበርና የራሷን ክብር ለማስጠበቅ የሞከረች ነው። በቤጂንግና በዋሽንግተን መካከል ያለው ፍጥጫ የጦር መሳሪያ ድምጽና የጭስ ጭጋግ ሳይታይ በዲጂታል ኮዶች፣ በከበሩ ማዕድናትና በቺፕስ ቴክኖሎጂና በንግድ መጋረጃዎች ተሸሽጎ የሚካሄድ ብርቱና ትውልድ ተሻጋሪ ጦርነት ሆኖ ቀጥሏል። የሁለቱ ሀያላን ሀገራት መሪዎች የተፈራረሙት የስምምነት ሰነድ ገና ሳይደርቅ የተጀመረው አዲሱ የንግድ ጦርነት ዓለም አቀፋዊውን የንግድ ሰንሰለትና የሀገራት ሰላማዊ ግንኙነት ወደ የትኛው ማዘንበል እንዳለበት ግራ በሚያጋባ መልኩ ወደ አዲስና የጦዘ አቅጣጫ ሊመራው እንደሚችል የምጣኔ ሀብትና የፖለቲካ ተንታኞች በስጋት የገለጹት ነው።